ሰላም እንደምን አላችሁ ውድ የኢትዮ ቁም ነገር ቤተሰቦች። ቀናትን ያስቆጠረው የእስራኤልና አሜሪካ በጥምረት በኢራን ላይ የከፈቱት የአየር ላይ ጥቃት ዛሬም እንደቀጠለ ነው። በዚህ ደም አፋሳሽ የአየር ላይ ጦርነት በኢራን እንዲሁም በእስራኤልና አሜሪካ በኩል አለን የሚሉትን ዘመናዊ የአየር ጥቃት መፈጸሚያ መሳሪያዎችን መጠቀማቸውን እንደቀጠሉ ነው። እኛም በዚህ መሰናዶ በኢራን በኩል በብዛት ጥቅም ላይ እየዋለ ያለውን ድሮን በተመለከተና ተፋላሚዎቹ ራሳቸውን ለመከላከልና ኢራንን ለማጥቃት የሚጠቀሙባቸውን የጦር መሳሪያዎች በንጽጽር እናስቃኛችኋለን። እስከ ፍጻሜው አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ የአክብሮት ግብዣችን ነው። መሰናዷችንን ላይክ በማድረግ ቢያደምጡን ምስጋናችን የላቀ ነው። በድጋሜ አብራችሁን ቆዩ። በዘመናዊ ጦርነት ውስጥ ሰማዩ በጀት ተዋጊዎችና በሚሳኤሎች ብቻ የሚመራበት መሆኑ እየቀረ ከመጣ ዓመታት ተቆጠረ። ከቅርብ ጊዜ ወዲህ የጦር ሜዳዎች ድሮን በሚባሉ ጥቃቅን ሰው አልባ አውሮፕላኖች ተሞልተዋል። እነዚህ ድሮኖች በመቶዎች ወይም በሺዎች የሚቆጠሩ ኪሎሜትሮችን መብረር፣ ፈንጂዎችን መሸከምና ኢላማቸውን በከፍተኛ ጥንቃቄ መምታት ይችላሉ። በዘመናዊ ጦርነት ውስጥ የድሮን አጠቃቀምን ከተካኑ አገራት መካከል ኢራን ቀዳሚዋ ናት። ባለፉት አስርተ ዓመታት ኢራን ድሮኖችን በብዛት በማምረት ከፍተኛ የድሮን ክምችት እንዳላት ወዳጆቿም ባላንጣዎቿም የሚያውቁት የአደባባይ ሚስጥር ነው። እነዚህ ድሮኖች በተለይም ከእስራኤልና ከዩናይትድ ስቴትስ ጋር በሚደረጉ ግጭቶች ውስጥ የኢራን ወታደራዊ ስትራቴጂ ዋነኛ አካል ሆነዋል። ኢራን በብዛት በሚመረቱ ርካሽ ድሮኖች ላይ ስትተማመን፣ እስራኤልና ዩናይትድ ስቴትስ ግን የሚመጡ ስጋቶችን ለመለየት ለመከታተልና ለማጥፋት በተሰማሩ እጅግ የላቁ የአየር መከላከያ ቴክኖሎጂዎቻቸው ላይ ይተማመናሉ። አሁን ላይ ያለው ጦርነት አስገራሚ የቴክኖሎጂ ፍልሚያ እየታየበት ያለ ሆኗል። የኢራን ርካሽ ጥቃት አድራሽ ድሮኖች እስካሁን ከተሰማሩ እጅግ ውስብስብ የአሜሪካና የእስራኤል የሚሳኤል መከላከያ ስርዓቶች ጋር መግጠም ከጀመሩ ቀናትን አስቆጥረዋል። በዚህ ጦርነት ጥቅም ላይ እየዋሉ ካሉ የኢራን ድሮኖች መካከል ታዋቂው የኢራን ድሮን ሻሂድ 136 በግንባር ቀደምትነት የሚጠቀስ ነው። ይህ ድሮን ብዙ ጊዜ ካሚካዜ ድሮን ወይም አጥፍቶ ጠፊ በመሆኑ የሚታወቅ ነው። ተልኳቸውን ጨርሰው እንደሚመለሱ የጥናት ድሮኖች ሳይሆን ሻሂድ 136 ኢላማው ላይ ተጋጅቶ እንዲፈነዳ ተደርጎ የተሰራ ነው። ድሮኑ ለየት ያለ ባለ 3 ማዕዘን ክንፍ ያለው ሲሆን ከኋላው የተገጠመው ትንሽ የሞተር ፕሮፔለር አለው። ምንም እንኳን ዲዛይኑ ቀላል ቢሆንም ከ1000 ኪሎ ሜትር በላይ መጓዝና ወታደራዊ ተቋማትን፣ መሰረተ ልማቶችንና የኃይል ማመንጫዎችን የሚያወድም ፈንጂ መሸከም ይችላል። የሻሂድ 136 ድሮንን በጣም አስደናቂ የሚያደርገው አነስተኛ መዋለ ንዋይ የሚወጣበት መሆኑ ነው። አንድ የሻሂድ 136 ድሮን ለማምረት ከ20,000 እስከ 50,000 ዶላር አካባቢ ብቻ ይጠይቃል። በጣም ርካሽ ስለሆነ ኢራን በደርዘን የሚቆጠሩ ወይም በመቶዎች የሚቆጠሩ ድሮኖችን በአንድ ጊዜ ማስወንጨፍ ትችላለች። ይህ ታክቲክ የመንጋ ጦርነት ወይም ደግሞ ስዋርም ዋርፌር በመባል ይታወቃል። ኢራን አንድ ውድ መሳሪያ ከመላክ ይልቅ የአየር መከላከያ ስርዓቶችን ለማጨናነቅ ብዛት ያላቸው ትናንሽ ድሮኖችን ለግዳጅ ትልካለች። በጦርነት ሂደት ውስጥ ለጦር መሳሪያዎች የሚወጣው ገንዘብ ከፍተኛ በመሆኑ ሀገራት ከፍተኛ ገንዘብ ማፍሰስ ይጠበቅባቸዋል። ይህም የሀገር ሀብትን ያወድማል። የኢራን ስትራቴጂ ግን በዚህ ረገድ ወጪ ቆጣቢ እንደሆነ ይነገርለታል። ኢራን ጠላቶቼ በምትላቸው ሀገራት ላይ
በምታደርሳቸው የድሮን ጥቃቶች የምታደርሰው ኪሳራ ከመሠረተ ልማቶችና የጦር ማዘዣዎች ውድመት ባለፈ የኢኮኖሚ ጥቃትም እያደረሰችባቸው መሆኑን ተንታኞች ይናገራሉ። ለዚህም እንደ ማሳያ የሚያቀርቡት አመክንዮ ኢራን ለምትተኩሰው $30,000 የሚያወጣ ድሮን እስራኤልና አሜሪካ ድሮኑን ለማምከን በመቶ ሺዎች ወይም በሚሊዮኖች የሚቆጠር ዶላር የሚያወጣ ሚሳኤል ይተኩሳሉ። ይህ ለሀገራቱ መከላከያ ከባድ የፋይናንስ ፈተና ይፈጥራል። ወታደራዊ ተንታኞች ይህንን ኮስት ኤክስቼንጅ ፕሮብሌም ብለው ይጠሩታል። ኢራን በጣም በትንሽ ገንዘብ ድሮን ሰርታ የምታደርሰውን ጥቃት ተከላካዩ ጥቃቱን ለማስቆም እጅግ የላቁ ወጪዎችን ያወጣል። እስራኤል በዓለም ላይ ካሉ እጅግ የላቀ ባለብዙ ደረጃ የአየር መከላከያ ስርዓት መረቦች አንዱን ገንብታለች። ይህ መረብ የተለያዩ አይነት ስጋቶችን ለመከላከል የተነደፉ በርካታ ስርዓቶችን የያዘ ነው። ከነዚህ ውስጥ በጣም ዝነኛው አይረንዶም ቀዳሚው ተጠቃሽ ቴክኖሎጂ ነው። አይረንዶም የተሰራው አጭር ርቀት የሚወነጨፉ ሮኬቶችን፣ የመድፍ ጥይቶችንና ድሮኖችን ለመከላከል ነው። ጥቃት ለማድረስ ወደ እስራኤል የተተኮሱ ተተኳሾች አስፈላጊ ቦታዎችን ይመታል ተብሎ ከተገመተ አይረንዶም ወይም ደግሞ ታሚር የተባለ መቃወሚያ ሚሳኤል ያስወነጭፋል። አንድ የታሚር ሚሳኤል ከ50,000 እስከ $150,000 ያወጣል። ይህ ስርዓት በሺዎች የሚቆጠሩ ሮኬቶችንና ድሮኖችን በማክሸፍ ከፍተኛ ውጤት አስመዝግቧል። ከአይረንዶም በላይ ያለው ቀጣዩ ደረጃ የእስራኤል መከላከያ ዴቪድ ስሊንግ ይባላል። ይህ ስርዓት መካከለኛ ርቀት ሚሳኤሎችንና የላቁ ድሮኖችን ለመምታት የተሰራ ነው። ይህ ቴክኖሎጂ ከአይረንዶም የበለጠ ኃይል ያለው ሲሆን በጣም ርቀው ያሉ ኢላማዎችን ለማጥፋት ይችላል። ነገር ግን በዚህ ስርዓት ውስጥ ጥቅም ላይ የሚውለው ሚሳኤል በጣም ውድ ሲሆን አንዱ ሚሳኤል ብቻ $1 ሚሊዮን አካባቢ ያወጣል። በጣም ከፍታ ላላቸውና ለረጅም ርቀት ስጋቶች እስራኤል አሮ 3 እና አሮ 2 የተሰኙ የረጅም ርቀት መከላከያዎችን ትጠቀማለች። እነዚህ ስርዓቶች በከፍተኛ ፍጥነት የሚመጡ ባለስቲክ ሚሳኤሎችን ለመከላከል የተሰሩ ናቸው። አሮ ሚሳኤሎች ኢላማቸውን ከምድር ከባቢ አየር ውጭ ገና እስራኤል ሳይደርሱ ሊያጠፉ ይችላሉ። ይሁን እንጂ እነዚህ ሚሳኤሎች እጅግ ውድ ሲሆኑ አንድ የአሮ ሚሳኤል ከ3 እስከ $4 ሚሊዮን ያወጣል። ዩናይትድ ስቴትስ አሜሪካም እስራኤልና በአካባቢው ያሉ የአሜሪካ ኃይሎችን ለመጠበቅ የረቀቁ ቴክኖሎጂዎችን ታቀርባለች። ከነዚህም አንዱ ፓትሪዮት ወይም ደግሞ MIM 104 ይሰኛል። የፓትሪዮት ስርዓት አውሮፕላኖችን፣ ሚሳኤሎችንና ድሮኖችን መምታት ይችላል። አንድ የፓትሪዮት ሚሳኤል ከ3 እስከ $6 ሚሊዮን ያወጣል። ሌላኛው ደግሞ ታድ የተባለ ስርዓት ሲሆን በጣም በከፍታ ላይ የሚመጡ ባለስቲክ ሚሳኤሎችን ይቃወማል። የአንዱ ዋጋ $10 ሚሊዮን ወይም ከዚያ በላይ ሊሆን ይችላል። እነዚህ ስርዓቶች ጠንካራ ጥበቃ ቢሰጡም ለሥራ የሚያወጡት ወጪ ግን እጅግ ከፍተኛ ነው። ከሚሳኤል ስርዓቶች በተጨማሪ እስራኤልና አሜሪካ የኢራን ድሮኖችን በአየር ላይ ለማምታት ተዋጊ ጀቶችን ይጠቀማሉ። እንደ F-35 እና F-15 ያሉ አውሮፕላኖች ድሮኖችን በአየር ለአየር ሚሳኤሎች መምታት ይችላሉ። ነገር ግን የነዳጅ የሚሳኤልና የኦፕሬሽን ወጪ ሲታከል የአንድ ድሮን መምቻ ዋጋ በመቶ ሺዎች የሚቆጠር $1 ሊሆን ይችላል። የሚሳኤል መከላከያ ዋጋ በጣም ውድ በመሆኑ እስራኤል አይረን ቢም የተባለ አዲስ የመከላከያ ስርዓት እያበለጸገች ትገኛለች። አይረን ቢም የሚመጡ ሮኬቶችንና ድሮኖችን ለማጥፋት ከፍተኛ ኃይል ያለው ሌዘር ይጠቀማል። እንደ ሚሳኤል ካሉ መሳሪያዎች በተቃራኒ ሌዘር የኤሌክትሪክ ኃይል በመጠቀም ደጋግሞ መተኮስ ይችላል። አንድን ድሮን በሌዘር ለመምታት የሚወጣው ወጪ ጥቂት $ዶላሮች ብቻ እንደሆነ ይገመታል። ይህ ቴክኖሎጂ
በሰፊው ሥራ ላይ ከዋለ የአየር መከላከያ ኢኮኖሚን ሙሉ በሙሉ ሊቀይረው ይችላል ተብሎ ተስፋ ተጥሎበታል። በኢራንና በእስራኤል መካከል ያለው ግጭት ወታደራዊ ብቻ ሳይሆን ኢኮኖሚያዊ ውጊያም ነው። አንድ የኢራን ሻሂድ 135 ድሮን $30,000 ሊያወጣ ይችላል። ነገር ግን እሱን ለመከላከል $100,000 የሚያወጣ የአይረን ዶም ሚሳኤል፣ $1 ሚሊዮን የሚያወጣ የዴቪድ ስሊንግ ሚሳኤል ወይም ደግሞ በሚሊዮኖች የሚቆጠር ገንዘብ የሚፈስበት የፓትሪዮት ሚሳኤል ሊያስፈልግ ይችላል። ይህ ማለት ተከላካዩ ከአጥቂው እጅግ የላቀ ገንዘብ ያወጣል ማለት ነው። በአንድ ትልቅ የኢራን ጥቃት ወቅት ኢራን ድሮኖችንና ሚሳኤሎችን ለማስወንጨፍ $49 ሚሊዮን ስታወጣ፣ የተባባሪ ኃይሎች ግን እነሱን ለመከላከል ከ$345 ሚሊዮን በላይ ወጪ ማውጣታቸውን ተንታኞች ገልጸዋል። በኢራን በእስራኤልና በዩናይትድ ስቴትስ መካከል ያለው የድሮን ጦርነት በዚህ ወቅት የጦርነት ሁኔታ እንዴት በከፍተኛ ሁኔታ እየተቀየረ እንደሆነ ያሳያል። የኢራን ስትራቴጂ እንደ ሻሂድ 136 ባሉ ርካሽና በብዛት በሚመረቱ ድሮኖች ላይ የተመሰረተ ነው። እስራኤልና ዩናይትድ ስቴትስ ደግሞ እንደ አይረን ዶም፣ ዴቪድ ስሊንግ፣ አሮው፣ ፓትሪዮትና ታድ ባሉ እጅግ ውስብስብ ስርዓቶች ላይ ይተማመናሉ። ይሁን እንጂ በቴክኖሎጂ የላቁም ቢሆን እነዚህ ስርዓቶች ከባድ ፈተና ከፊታቸው አለ። የኢራን በሺዎች የሚቆጠር ርካሽ ድሮኖች እስራኤልንና አሜሪካን በሚሊዮኖች የሚቆጠር ገንዘብ እንዲያወጡ እያስገደዳቸው ነው። ቴክኖሎጂው እየዳበረ ሲሄድ በአጥቂ ድሮኖችና በመከላከያ ስርዓቶች መካከል ያለው ትግል ለሚቀጥሉት 10 ዓመታት የጦርነትን የወደፊት ዕጣ ፈንታ ይወስናል። ክቡራን አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁን በዚህ ፈጸምን። ቸር ይግጠመን።